አመሰግናለሁ ውድ ቤተሰቦቼ፣ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በድጋሜ ተገናኝተናል። ዛሬ የምንነጋገርበት ዋናኛ ርዕሳችን ከመቅበዝበዝና ከዙረት በእግዚአብሔር ስለ ማረፍ ነው የምንነጋገረው። ትውልዱ ማረፍ ይፈልጋል። ትውልዱ ሰላም ይፈልጋል። ትውልዱ በእርግጠኝነት እውነተኛ ሰላም ይፈልጋል። ግን በምድራችን ላይ ሰላም የለም። በምድራችን ላይ ረፍት የለም። ምድራችን በሁከት ነው የተሞላቸው። የሚገርመው ነገር ግን የእግዚአብሔር ማዳን፣ የእግዚአብሔር ሰላም፣ የእግዚአብሔር እረፍት፣ የእግዚአብሔር መንግሥት ዛሬም በመካከላችን ናት። ስለዚህ ከእግዚአብሔር በሆነው እረፍት፣ ከእግዚአብሔር በሆነው ሰላም ሕይወትን ስለማሳረፍ ነው የምንነጋገረው። ምንም አይነት የመግቢያ ሀተታ ሳላበዛ በቀጥታ ወደ መጽሐፍ ቅዱስ ክፍል ልግባና ያንን የመጽሐፍ ቅዱስ ክፍል ይዘን ወደ ራሳችን ሕይወት ተመልሰን እንደተለመደው ሊረባንና ሊያንጸን በሚችል መንገድ እንነጋገርና የዛሬውን ትምህርታችንን እንቋጫለን። የዛሬው ርዕሳችን በማርቆስ ወንጌል ወይም የምንነጋገርበት የትምህርት ክፍል የሚገኘው ሐሳቡን የምንወስደው ከማርቆስ ወንጌል ምዕራፍ 6 ላይ ቁጥር 37 ላይ ያለው ነው። ያም ምንድነው? በማርቆስ ወንጌል ምዕራፍ 6 ቁጥር 37 ላይ ሐዋርያት ለኢየሱስ ያቀረቡት ምክረ ሐሳብን ነው መነሻ የምናደርገው። ያ ምክረ ሐሳብ ምንድን ነው? ሕዝቡ ሲቅበዘበዝ፣ ሕዝቡ ሲቸገር፣ ሕዝቡ ሲራብ፣ ሕዝቡ ሲደክማዩና አሰናብታቸው አሉት። ምን በላቸው? አሰናብታቸው። ሕዝቡን ወደ የቤታቸው አሰናብታቸው ብለው ሐዋርያት ለኢየሱስ ክርስቶስ ያቀረቡለት ምክረ ሐሳብ ነው። የትምህርታችን ዋነኛ ማጠንጠኛው ግን የራበው ሕዝብ፣ የደከመው ሕዝብ፣ የተቸገረ ሕዝብ ከእግዚአብሔር ቤት ወዴት ይሰናበታል? ምን እረፍት አለ? ምን ሰላም አለ? ምንስ መጥገብ አለ? ከእግዚአብሔር ቤት ርቆ። ሐዋርያት ለኢየሱስ እንደዛ ነው ያሉት፣ አሰናብታቸው አሉት። እስቲ ሐሳቡን ወደ ኋላ ሄድ ብለን እንመልከት። ኢየሱስ ክርስቶስ በአገልግሎት ለረጅም ሰዓት ከቆዩ በኋላ ከሐዋርያቱ ጋር እስኪ እረፍት አድርጉ ብሎ ወደ ምድረ በዳ ፈቀቅ አረጋቸው። በጣም ሲደክሙ ቆይተው፣ በጣም ሲሰሩ ቆይተው፣ ሲያገለግሉ ቆይተው፣ ሳያርፉ፣ ሳይተኙ፣ ሳያንቀላፉ፣ ሳይበሉ፣ ሳይጠጡ በጣም ደከማቸው። ስለ ደከማቸው ኢየሱስ ክርስቶስ እስኪ ወደ ምድረ በዳ ፈቀቅ በሉና ኑና ትንሽ አረፍ በሉ አላቸው። የሥጋ ድካምም የመንፈስ ድካምም አለብንኛ። ስለዚህ ሐዋርያትን ኑና ፈቀቅ ብላችሁ እረፍት አድርጉ ብሎ ኢየሱስ ክርስቶስ እረፍት እንዲያደርጉ ነገራቸው። ዋና መነሻ ነጥቡ ይሄ ነው። ይሄንን ሲላቸው ሐዋርያት ከሕዝቡ ከአገልግሎታቸው ካሉበት ስፍራ ፈቀቅ ብለው ወደ ምድረ በዳ እንደሚሄዱ ሕዝቡ ሲረዳ እየተሯሯጠ ግማሹ በታንኳ ግማሹ በእግሩ ግማሹ በዋና ቀደማቸውና የሚያርፉበትን ምድረ በዳ ከበበው። ኢየሱስ ክርስቶስ ሁሉንም እንቅስቃሴ ያይ ነበር። ሁሉንም እንቅስቃሴ። የሚገርመው ነገር ምድር ላይ ያለ እንቅስቃሴ ከእግዚአብሔር የተሰወረ፣ ኢየሱስ ክርስቶስ የማያየው የማይረዳው ሊመስለን ይችላል። ለምን? በብዙ ነገር ስለደከምን፣ ብዙ ነገሮች ስላሰለቹን፣ ብዙ ነገር ስላስመረሩን ምድር ላይ ያለውን እንቅስቃሴ፣ ምድር ላይ ያለውን ድካም፣ ምድር ላይ ያለውን እንግልት፣ ምድር ላይ ያለውን መቅበዝበዝ፣ ምድር ላይ ያለውን የሰላም መሻት፣ ምድር ላይ ያለውን የእረፍት ጉጉት እግዚአብሔር ማያይ ነው የሚመስለን። ግን ያያል። ኢየሱስ ክርስቶስ አየ። ሐዋርያቱ ሲያገለግሉ እንዴት እንደደከሙ፣ ሐዋርያቱ አብረውት እንዴት እንደደከሙ፣ ወገባቸውን አስረው ሲንቀጠቀጡ እንዴት እንደዋሉ እንዳደሩ፣ እህል ሳይበሉ ውሃ ሳይቀምሱ አይቷል። አዘነላቸውና እረፍት አድርጉ፣ ኑ እስኪ ወደ ምድረ በዳ ፈቀቅ በሉ አላቸው። ሰው ሲደክመው ወደ ከተማ ገብቶ ይበላል፣ ይጠጣል፣ በአማረ መኝታ ላይ ይተኛል እንጂ ወደ ምድረ በዳ ይኬዳል እንዴ? ምድረ በዳ ማለት ምንም የሌለበት ባዶ ማለት ነው። ምድረ በዳ ማለት ቆላማ ስፍራ ማለት ነው። ተናካሽ ዝንብ የበዛበት፣ ተናዳፊ እባብ የበዛበት፣ ጠንካራ ፀሐይ ያለበት፣ እጅግ ከባድ የሆነ ነፋስ ያለበት፣ አቧራው የሚያስቸግር፣ አሸዋ የተቀላቀለ የጋለ ድንጋይ ያለበት ቦታ ነው ምድረ በዳ። ዝም ብሎ ምድረ በዳ አይደለም። የሚገርመው ነገር ኢየሱስ ክርስቶስ ከሕዝብ ነጥሎ እስኪ ወደ ምድረ በዳ ፈቀቅ በሉና እረፍት አድርጉ አላቸው። ወደ ከተማ ቢገቡ ሕዝብ ይበዛል። ሕዝቡ ግራ ገብቶታል።
ህዝቡ ደክሞታል፣ ህዝቡ ሰልችቶታል። ሁሌ ይከተላል ኢየሱስ ክርስቶስን። ሐዋርያት ወደ ምድረ በዳ ፈቀቅ ሲሉ አዩና ተከተሏቸው። ህዝቡ ማረፍ ይፈልጋል። ምድረ በዳ ማረፊያ አይሆንም። የሚገርመው ነገር ምድረ በዳ ማረፊያ አይሆንም። ሰዎች አይደሉም እንስሳትና አራዊት እንኳን ከምድረ በዳ እየፈለሱ ወደሚመች ስፍራ ነው የሚሄዱት። ምድረ በዳ ምቹ አይደለም። ግን ምድረ በዳ ማለት ሰው ወደሌለበት፣ በቋንቋው እንደ አውዱ ስንተረጉመው ሰው ወደሌለበት ጭር ወዳለ ስፍራ ኑና እስኪ ወደ ዱር አረፍ በሉ በዛፉ ጥላ ስር ብሎ ነበር የነገራቸው። ሊያርፉ ግን አልቻሉም። ህዝቡ ሊያሳርፋቸው አልቻለም። ተከተሉት። ህዝቡ ይሯሯጣል፣ ህዝቡ ይደክማል፣ ህዝቡም ርቦታል፣ ህዝቡም አልተኛም፣ ህዝቡም አላረፈም። ኢየሱስ ክርስቶስ አየና አዘነለት። ይህን ህዝብ ዝም ብሎ አየው። ህዝቡን ሲቅበዘበዝ አየው፣ ሲወድቅ ሲነሳ አየው፣ ሲያለቅስ አየው፣ ሲራብ አየ፣ ሲጠማ አየ። ህዝቡ ግን እየተራበም እየተጠማም አንዱ በአንዱ ላይ እየተደራረበ እየወደቀ እየተነሳ ሐዋርያትን ይከተላል። ለምን? እነሱ ጋር የተሻለ ነገር አይቷል። እነሱ ጋር የተለየ ነገር አግኝቷል። ግን ሊያሳርፍ ወደሚችልና ሊጨበጥ ወደሚችል ምዕራፍ ህዝቡ ገና አልደረሰም። ኢየሱስ ዝም ብሎ አየና ህዝቡን አዘነለት። ለምን አያዘን? ያ ህዝብ እንደዛ ሲቅበዘበዝ ሰላም ይፈልጋል። ያንን ህዝብ እንመልከትና እስኪ ከኛም ህይወት ጋር እያሰናሰልን እንየው ሐሳቡን። እስኪ ወደ ራሳችን እንምጣ። ያ ህዝብ እርቦት፣ ያ ህዝብ ደክሞት፣ ያ ህዝብ ጠምቶት ከሰፈር ርቆ ከአካባቢው ርቆ ነው የሄደው። ያ መሄዱ ምንም አልመሰለው። ወደ እኛ ስንመጣ ይሄ ትውልድ እረፍት ይፈልጋል። የእውነት ነው። የኢትዮጵያን ህዝብ ሳይ እኔ ብዙ ጊዜ አልቅሼ አውቃለሁ ብቻዬን። የእውነት ይሄን የምናገረው ወሬ ለማሳመር አይደለም። ብዙ ጊዜ እንባዬ መቆጣጠር አቅቶኝ ዝም ብዬ አልቅሼ አውቃለሁ። ለምን? የኢትዮጵያ ህዝብ እስኪ የሆነብንን ተመልከቱ። ማረፍ ይፈልጋል ይሄ ህዝብ፣ ሰላም ይፈልጋል ይሄ ህዝብ፣ መጥገብ ይፈልጋል ይሄ ህዝብ፣ ጠጥቶ መርካት ይፈልጋል፣ የሰላም እንቅልፍ መተኛት ይፈልጋል። ግን አልተኛም። እንቅልፍ የሚነሳው የሚጎተጉተው እረፍት የሚነሳው የሚያሰቃየው ብዙ ቁስል አለበት፣ የሚነዘንዘው ብዙ ቁስል አለበት። ለዚህ ነው የኢትዮጵያ ህዝብ የሆነ ባለሙያ ከተገኘ ብሎ ግር ብሎ ይሄዳል። የሆነ ሐኪም መጣ፣ የሆነ መፍትሄ ተፈጠረ፣ የሆነ ሥራ ተገኘ። 2 ሰው ለመቀጠር 20 ሺህ ህዝብ ነው የሚሰለፈው ኢትዮጵያ ውስጥ። በዚህ ህዝብ ትፈርዳለህ? ይሄ ህዝብ እንዲህ ቢሆን ይፈረድበታል? አይፈረድበትም። የኢትዮጵያ ህዝብ ለማረፍ፣ የኢትዮጵያ ህዝብ ገንዘብ ለማግኘት፣ የኢትዮጵያ ህዝብ ለመብላት፣ የኢትዮጵያ ህዝብ በሰላም ለመተኛት፣ የኢትዮጵያ ህዝብ በሰላም ገብቶ ለመውጣት ይለፋል። አንዱ በአንዱ ላይ ይወድቃል፣ ይነሳል፣ ይንገላታል። የኢትዮጵያ ህዝብ እንዴት እንደሚቅበዘበስ በጣም ብዙ ጊዜ አልቅሻለሁ። የእውነት እግዚአብሔር ኢትዮጵያን ይጎብኛት። ይሄ ህዝብ እንዴት እንደሚሰቃይ መንጋ እንደሌለው ከብት ህዝቡ ሲቅበዘበዝ አየና ኢየሱስ አዘነለት ይላል። ምንም መንጋ፣ ምንም እረኛ የሌለው መንጋ ነው። እረኛ ያለው መንጋ ሰብሰብ አድርጎ ወደ እረፍት ስፍራ ይመራዋል። በዛ የሚበላውን ይበላል፣ ወደሚጠጣው ስፍራ ይነደዋል፣ የሚጠጣውን ይጠጣል። ወደ ማረፊያ ስፍራ ደግሞ ወደ መስኩ ይመልሰዋል፣ በዛ ያርፋል። እረኛ የሌለው እንስሳ ግን ወዴት እንደሚሄድ አያውቅም። ህዝቡ እንደዛ ሆኖ ሲያይ ኢየሱስ አዘነ። ሐዋርያትም ተጨነቁ። ህዝቡን ፈቀቅ ብለው ከህዝቡ እልፍ ብለው ማረፍ ሲፈልጉ፣ መተኛት ሲፈልጉ፣ ትንሽ ጎናቸውን ማሳረፍና ሸለብ ማለት ሲፈልጉ ህዝቡ አሁንም ተከትሏቸዋል። ማረፍ አልቻሉም። የመጨረሻ ላይ ሐዋርያት ያቀረቡት ምክረ ሐሳብ ምንድን ነው? ጌታ ሆይ አሰናብታቸው አሉ። ወዴት? ኢየሱስን ምን አሉት? አሰናብታቸው። ጌታ ሆይ አሰናብታቸው። ለምን? የሚበላ የላቸውም። ወደ አካባቢ ወደሚገኘው መንደር ይመለሱና ወደ ከተማ ይግቡና ወደ ቤታቸው ይሂዱና የሚበላ ነገር በልተው ይረፉ አሉት። አሰናብታቸው። ሐዋርያት ያቀረቡት ምክረ ሐሳብ ምንድን ነው? አሰናብታቸው፣ ወደ ቤታቸው አሰናብታቸው። ምንም ማድረግ አይችሉም እነሱ። በሐዋርያቱም አይፈረድም። የሚያውቁት እዚህ ድረስ ነው፣ የሚችሉት እዚህ ድረስ ነው። ህዝቡ እረፍት ሊሰጣቸው አልቻለም። ምን ያደርግ?
ህዝቡ ምን ያድርግ? ረፍት ሊሰጣቸው አልቻለም። ህዝቡ ወዶ ነው ወይ ህዝብ በህዝብ ላይ እየወደቀ እየተነሳ እየተደራረበ የሚያሳድዳቸው? ሊገላቸው አይደለም የሚያሳድዳቸው። ኋላ ሊገላቸው ያሳደደበትም ጊዜ አለ። እሱ ሌላ ጉዳይ ነው፣ እዚህ ውስጥ አናስገባው። ይህ ህዝብ ይከተላቸዋል። ሰላም አጥቶ፣ እረፍት አጥቶ፣ ገንዘብ አጥቶ። ኢትዮጵያ ውስጥ በተመሳሳይ ነው አይደል? በመካከላችን ያለው የኢኮኖሚ ጥያቄ አለ፣ የሰላም ጥያቄ አለ፣ የእረፍት ጥያቄ አለ፣ የጤና ጥያቄ አለ፣ የማንነትም ጥያቄ አለ። ቀውስ ውስጥ ነን። እንደ ማህበረሰብ ቀውስ ውስጥ ነን። እንደ ግለሰብ ቀውስ ውስጥ ነን። እንደ ሃይማኖት ቀውስ ውስጥ ነን። እንደ መንግስትም እንደ ፖለቲካም ቀውስ ውስጥ ነን። የኢትዮጵያ ህዝብ ማረፍ ይፈልጋል። ከኢትዮጵያ ጫና፣ ከሃይማኖት ግርግርና ማጭበርበር፣ ከሃይማኖት ሸቃጮች ማረፍ መገላገል ይፈልጋል። ከፖለቲከኞች ንዝንዝና አሻጥር ሴራ፣ ከካድሬዎች አሉባልታ ማረፍ ይፈልጋል ህዝቡ። በጤና እየተሰቃየ ነው። ጤና የለውም። የኢትዮጵያ ህዝብ ይሰቃያል፣ ያለቅሳል። ያ ህዝብ እንደዛ ነው። ያ ህዝብ የቆየ ህዝብ አይደለም። ያ ህዝብ ከ2000 ዓመት በላይ ያስቆጠረ ነው ታሪኩ ሲታይ። ያ ህዝብ ግን ዛሬም እየወደቀ እየተነሳ ነው በእግዚአብሔር ፊት። ምንም እረኛ የለው፣ ምንም ሰብሳቢ የለው፣ ምንም አይዞህ የሚለው የለው፣ ምንም የሚቆረቆርለት የለም፣ ማንም ፊቱ የሚቆም የለም። ሐዋርያት ካቅማቸው በላይ ነው ህዝቡ። እነሱ 12 ናቸው። ከ5 ገበያ ህዝብ በላይ ይከተላቸዋል። 50 60 ሺህ ህዝብ 70 ሺህ ህዝብ ይከተላቸዋል። 100 200 ሺህ ህዝብ ይከተላቸዋል። ምን ያደርጉ? እነሱ 12 ብቻ ናቸው ያላቸው አቅም። ምን ማለት ነው? ትንሽ እንኳን እንረፍ፣ እኛም ደክሞናል፣ ወደዚህ ወደ ምድረ በዳም ፈቀቅ እንድንል የነገርከን እንድናረፍ ነው። ህዝቡም ማረፍ ይፈልጋል፣ እኛም ርቦናል፣ ህዝቡም ርቦታል። ስለዚህ የመጨረሻው የመፍትሄ ሐሳብ ያመጡት ምንድን ነው? ለኢየሱስ ምን አሉት? ይህ ህዝብ ደክሞታል፣ ርቦታል፣ አሰናብተው አሉት። ኢየሱስ ማን ነው? የእግዚአብሔር ልጅ ራሱ እግዚአብሔር። ወዴት ያሰናብታቸው? ሰው በቤተ መቅደስ ከቦ ያለቅሳል። የኢትዮጵያ ህዝብ ቤተ ክርስቲያኒቷን ከቦ ይጮኋል። ለምን? በግሉ ይጮኋል፣ በማህበር ይጮኋል። ለምን? የሰላም ጥያቄ አለ። እግዚአብሔር ሆይ ሰላምን የምትሰጠን መቼ ነው? የጤና ጥያቄ አለ። እግዚአብሔር ሆይ የምትፈውሰኝ መቼ ነው? የኢኮኖሚ ጥያቄ አለ ኢትዮጵያ ውስጥ። እግዚአብሔር ሆይ በገንዘብ የምትባርከኝ መቼ ነው? ከልመና የምታወጣኝ መቼ ነው? የቤት ኪራይ ደረሰ አልደረሰ ብዬ ከመሳቀቅ መላክላቴ ከመበጫጨቅ በስጋት ከመክሳት ከሰውነት ግብር ከመውጣት መቼ ነው የምትገላግለኝ? እግዚአብሔር ሆይ መቼ ነው? በራሴ ቤት ተኝቼ የማድረው ጥያቄ አለ። ቤተ ክርስቲያኒቷን ከቦ ይጮኋል። የኢትዮጵያ ህዝብ አገልጋዮችን ከቦ በየቤተ አምልኮው ይጮኋል። ጌታ ሆይ ምድራችን ተበጥብጣለች፣ አካባቢያችን ሰላም አይደለም፣ ቤታችን ሰላም አይደለም፣ ህይወታችን ሰላም አይደለም። እባክህን የሰላምን ጀንበር አንድ ቀን እንይ። እባክህን የሰላምን እንቅልፍ አንድ ቀን እናንቀላፋ። ሌሊቱን በሰላም ሙላው፣ ቀኒቱን በሰላም እጠራት እባክህን ብሎ ህዝቡ ይጮኋል። የሰላም ጥያቄ፣ የኢኮኖሚ ጥያቄ፣ የመዳን ጥያቄ፣ የመፈወስ ጥያቄ። ብዙ ህዝብ ብዙ ህመም ተሸክሞ፣ ይሄ በሚሊዮን የሚቆጠረው ህዝብ ከግማሽ በላይ የሚሆነው ህመምተኛ ነው። በስነ ልቦና በአካል የተጎዳ ነው። ህመሙን ተሸክሞ የጮኋል ቤተ ክርስቲያን። ዲያቆኑ እትው ይላል። ለምን? በሰላም ወደ ቤታችሁ ግቡ። ምን ሰላም አለ? ምንስ ቤት አለ? ይሄ ህዝብ ወዴት ነው የሚገባው? ሳትፈውሰው፣ ሳትመግበው፣ ሳታጠግበው፣ ሳታረጋጋው፣ ሰላም ሳያገኝ ሳይታረቅ እንደተጣላ የጎሪጥ እንደተያየ። በዚህ በኩል ያለው ሌላ ሐሳብ አለው፣ ሌላ የፖለቲካ አጀንዳ ይከተላል፣ የሌላ ቋንቋ ተናጋሪ ነው፣ የሌላ ብሔር ነው፣ የሌላ ተስፋፊና ተደራጅ ነው። በዚህ በኩል ደግሞ ሌላ ነው። ቤተ ክርስቲያኗን ከቦ ግን ይጮኋል። ሳታስታርቀው ትው በሰላም ትላለህ። በሰላም ወደ ቤታችሁ ግቡ፣ አሰናብታችሁ። አደነን ዋርስቲክሙ ይላል ዲያቆኑ። ራሳችሁን በእግዚአብሔር ፊት ዝቅ ዝቅ አድርጉ። አስቀድሞ በዓለም ፊት የተናቀና ዝቅ ያለን ህዝብ ምን ዝቅ ወዴት ዝቅ ታደርገዋል? ካህኑን አሰናብታቸው ማለቱ ነው። ወዴት? ይህን ህዝብ ሳትፈታው በችግር እንደተጠፈነገ ወዴት ነው የምታሰናብተው? ሳታስታርቀው በቂም እንደተደባደበ በጥላቻ እንደተሳሰረ ሁሉም በውስጡ የመውጊያ ሰይፍ እንደያዘ ወዴት ነው የምታሰናብተው? ሐዋርያት የተናገሩትን ቀን በቀን ቤተክርስቲያን ታደርገዋለች። አሰናብታቸው። ራሳችሁን በእግዚአብሔር ፊት ዝቅ ዝቅ አድርጉ ማለት በቃ ቃለ ቡራኬ ሊሰጥ ነው። ካህኑ ሊያሰናብት ነው ህዝቡን። ወዴት ታሰናብተዋል?
ያልተፈታን ህዝብ እንደተጠፈነገ ታሰናብተዋለህ? የራበው ህዝብ ሳይጠግብ ወዴት ታሰናብተዋል? ይሄ ህዝብ ወዶ ነው የሚጮኸው። ሐዋርያት ይህን ምክረ ሐሳብ አቀረቡ። ያላቸው አቅም ይሄን ብቻ ነው፣ ምንም ማድረግ አይችሉም። ከሐዋርያት የበለጠ በብዙ ጸጋ ግን ዛሬ እኛ የከበርን ነን። ህዝቡ ሲንገላታ፣ ህዝቡ ሲጮህ፣ ህዝቡ ሲያለቅስ ምንም መፍትሄ የለንም። ወደዚህ ይባላል። መስሪያ ቤት የተሰለፈው ህዝብ በመስሪያ ቤት ጉዳይ እያለቀሰ በየታዛው የሚያነባው በየኮሪደሩ የሚያለቅሰው ህዝብ፣ ራሱን ስቶ በመስሪያ ቤት በር ላይ የሚወድቀው ህዝብ በብስጭት በጭንቀት ወረፋ አልደርስ ብሎት ጉዳዩ አልፈጸም ብሎት አላልቅ ብሎት በማረሚያ ቤት ተጠፍንጎ የሚያለቅሰው ትውልድ፣ እየበሰበሰ የሚቆረጠው ስጋ የሚወድቀው ትውልድ፣ ህፃኑ የሚፈጨው ጉድ፣ እንዴት ህዝብ በህዝብ ላይ እንደሚደራረብ፣ ፍርድ ቤት ላይ ያሉ ኬዞች አንዱ ሳያልቅ በአንዱ ላይ ይደረባል፣ አንዱ ሳያልቅ በአንዱ ላይ ይደረባል። ምንም ፍትህ ሳይኖር ወራት፣ ዘመናት፣ ዓመታት ይቆጠራሉ። ይህ ህዝብ በቃ ስቅይትን ያለው። ሐዋርያት ግን የመጨረሻ በቃ አሰናብታቸው አሉት፣ ለራሳቸው መፍትሄ እንዲፈልጉ። ይሄ ህዝብ እኮ ከሰማርያም ይመጣል፣ የተናቀ ህዝብ። ያ ህዝብ እኮ ዝም ብሎ ህዝብ አይደለም። በኢየሱስ ፊት ህዝብ በህዝብ ላይ እየተደራረበ እየወደቀ እየተነሳ፣ ያ የራበው፣ ያ የጠማው፣ ያ ቤት አልባ የሆነ ህዝብ፣ ያ እረኛ ጠባቂ አልባ የሆነ ህዝብ፣ ያ መድኃኒት አልባ የሆነ ህዝብ፣ የታመመ በህመም የደቀቀ ህዝብ፣ በመናቅ በውርደት በባርነት የደቀቀ ህዝብ። አንዳንዱ እኮ እኔ ሰው ነኝ አይደለሁም የሚልም እኮ አለ። ያ ህዝብ ዝም ብሎ ህዝብ አይደለም፣ በጣም ብዙ ህዝብ ነው። የተለያየ ጉዳይ፣ የተለያየ ቋጠሮ፣ የተለያየ ሸክም ያለው ህዝብ ነው። ይወድቃል፣ ይነሳል። ሐዋርያትን ቀድሞ ምድረ በዳውን ሞላው። ሐዋርያት ሲደርሱ ህዝቡ ቀድሟል፣ ከኋላም ይመጣል፣ በግራና በቀኝ የሚጎርፋል። ህዝቡ ምንድን ነው ሲባል የሰላም ጥያቄ ማረፍ ይፈልጋል። ህዝቡ ኢየሱስን እየፈለጉ ማረፍ ይፈልጋሉ። ሐዋርያቱ ግን መፍትሄ ብለው የወሰዱት አሰናብተው። ሰማርያ ያለ ህዝብ ለብቻው ያለቅሳል፣ እርስ በርስ ተቆራርጦ ቤተሰብ። ያ ህዝብ እኮ እዛ አካባቢ ያለ ብቻ ነው እንዴ? ቅፍርናሆም ያለ፣ ገሊላ ያለ፣ እዛች ኢየሩሳሌም እስራኤል ምድር ብቻ ያለ ነው እንዴ? ከሰማርያ ሁሉ ይመጣል። ከቤይሩት ከሊባኖስ ከጆርዳን ይመጣል ህዝቡ፣ ከግብፅም ይመጣል ህዝቡ። ያ ህዝብ የተቀላቀለ ህዝብ ነው። ብዙ ጥያቄ አለበት። አንዳንዱ የማንነት ጥያቄ አለበት። እንደ አውሬ ይታያል፣ እንደ ቆሻሻ ይታያል። አንዳንዱ እኛ ሰዎች ነን አይደለንም ብሎም እኮ ይጠይቃል። እርስ በርሱ ነን እንዲህ ይላል። መልስ የሚሰጠውም የተሻለ እውቀት የለውም። እኔ እንጃ ሰው ምንድን ነው የሚልም ይኖራል። እኔ እንጃ ሰው ናችሁ እንዴ? እኛ ሰው ነን እንዴ የሚሉም አለ። ይሄ ህዝብ ሰው ለመሆኑ እንኳን የቸገረው ህዝብ ነው። እርስ በርሱ ይደራረባል፣ ይሯሯጣል። ምድረ በዳውም ሞላው። ይሄን ሁሉ ግን ኢየሱስ ቆሞ ያያል። ሐዋርያት አሰናብታቸው ወደ ሰፈራቸው ይሂዱ ሲሉትም ይሰማል። የሐዋርያትንም ጭንቀት የሚያረጉት ግራ ገብቷቸው ሲቸገሩም ያያል። የምድሪቷን መራቆትና የህዝቡንም መቅበዝበዝ ያያል። በጣም ነው ማዝን። በጣም እኔ ያን ህዝብ አላቀውም፣ ትዝ አይለኝም። ያን ህዝብ አካል አላቀውም። ያንን ህዝብ በመንፈሳዊ ስዕል አይቸው ስመለስ ግን በእያንዳንዱ የመንፈስ ስዕል ውስጥ ያለው ኢትዮጵያዊ መልክ ነው። የሚያለቅስ ኢትዮጵያዊ፣ የማንነት ቀውስ ውስጥ የገባ ኢትዮጵያዊ፣ የተራበ ኢትዮጵያዊ፣ የሚቅበዘበዝ ኢትዮጵያዊ፣ ማረፍ የሚፈልግ ኢትዮጵያዊ፣ ሰላም የሚፈልግ ኢትዮጵያዊ፣ ግን ምንም ጠባቂ ሃይባይ የሌለው ዝም ብሎ የሚቅበዘበዝ። ባለሙያ ተገኘ ሲባል ይሮጣል፣ ማረፍ ስለሚፈልግ እኮ ነው። የተለየ አገልጋይ ተገኘ ሲባል ጠጠር መጣያ ይጠፋል ቦታው። ወረተኛ ሆኖ አይደለም። ይሄ ህዝብ ማረፍ ይፈልጋል፣ እርፍ ማለት ይፈልጋል። ብዙ የሃይማኖት ጭቅጭቅ አለ፣ ብዙ ክርክር አለ። ትምህርቶቹ በየቀኑ ጀነሬት እያረጉ በየቀኑ አመላቸውን እየቀያየሩ ይሄዳሉ። የቤተ ክርስቲያናችን ትምህርት እንኳን በየቀኑ ራሱን ቅርጹን እየቀያየረ ጭቅጭቅና አመጽ ነው የሚወልደው። ህዝቡ የቱን ይስማ? ማረፍ ይፈልጋል። እግዚአብሔር ማን ነው? የቱ ነው እግዚአብሔር? ስንት እግዚአብሔር ነው ያለው? በህዝቡ ቁጥር ልክ የሆነ እግዚአብሔር ፈጠርን። ተሸንሽኖ ብዙ እግዚአብሔሮች። ትክክለኛው እግዚአብሔር የቱ ነው? የኢትዮጵያ ህዝብ እኮ እግዚአብሔርም ጠፍቶበት ነው የሚፈልገው፣ ራሱም ጠፍቶበት ይፈልጋል። ስንቱን ይፈልግ? የኢትዮጵያ ህዝብ እግዚአብሔርን በመፈለግ ደከመ። ማን ያሳየው? ማን ይምራው? የኢትዮጵያ ህዝብ ራሱንም በመፈለግ ደከመ። የኢትዮጵያ ህዝብ ገንዘብ በመፈለግ ደከመ፣ ምግብ በመፈለግ ደከመ፣ ውሃ በመጠጣት ደከመ። ኢትዮጵያ ውስጥ መፍትሄ ሲያጣ ምናልባት ሌላ ሀገር ላይ ሌላ ምድር ላይ ይሻላል ብሎ ይሄዳል። በየብስ ይሄዳል፣ በባህር ይሄዳል፣ በአየር ይሄዳል። ግማሹ ያልቃል፣ ግማሹ ይታሰራል፣ ግማሹ ይሰቃያል፣ ጥቂቶች ይሳካላቸዋል። የኢትዮጵያ ህዝብ ስቃይ ውስጥ ነው።
ከ2000 ዓመት በፊት በነበረው ታሪክ ውስጥ በዛ በሚቅበዘበዘው ህዝብ መሃል ዝም ብዬ ሳይ የሚታየኝ የኢትዮጵያውያን ፊት ነው። ለምን? በደም ግባት ማቀው የኢትዮጵያን ህዝብ ነው። እፊት የሚሰቃየው የኢትዮጵያ ህዝብ ነው። ያን ህዝብ ኢየሱስ ዝም ብሎ ያየዋል። ሐዋርያት እባክህ አሰናብታቸው አሉት። ለምን አላቸው? ኢየሱስ ክርስቶስ የሚጠየቅ ብቻ አይደለም ይጠይቃልም። ለምን አላቸው? የሚበላ የላቸውም፣ ወደ ከተማ ይሂዱና ይብሉ አሉት። እሱ ምን አላቸው? እናንተ ስጧቸው አላቸው። ምን? እናንተ ስጧቸው። ከባዱ ችግር እዚህ ጋር ነው። ሐዋርያት ከተጨነቁት በላይ ጭንቅ የጨመረባቸው እዚህ ጋር ነው። ከደከሙት በላይ የደከማቸው እዚህ ጋር ነው። ካፈሩት በላይ ያፈሩት፣ ከተጨነቁትም በላይ እጅግ የተጨነቁት እዚህ ጋር ነው። እናንተ ስጧቸዋል። ጌታ ኢየሱስ ሁሉን ያውቃል እኮ እንደሌለን አያውቅም እንዴ? እነሱም የላቸው። የሚገርመው ነገር ይሄ ነው። ብዙዎች አገልጋዮች ጋር ምህረት ፈልገው፣ ሰላም ፈልገው፣ ፈውስ ፈልገው ይሄዳሉ። እነሱም የላቸው። የሚገርመው ነገር ብዙ አገልጋዮች ስለ ሰላም ይሰብካሉ፣ ራሳቸው ሰላም የላቸውም። ከህዝቡ የተለዩ አይደሉም። ህዝቡ ሐዋርያትን ቀድሞ ምድረ በዳ ጠበቃቸው። ለምን? ጥያቄውን እንዲመልሱ፣ ህዝቡ የሚፈልገውን እንዲሰጡት። ሐዋርያትም የላቸው። የለንም አሉት። እናንተው ስጧቸው አላቸው። ከየት ያምጡ? ይሄ ሁሉ የታመመ ህዝብ ሲያጓራ ሲያለቅስ በብዙ ሺህ የሚቆጠር አገልጋይ ያለ ኢትዮጵያ ውስጥ፣ በመቶ ሺዎች የሚቆጠር አገልጋይ ያለ። ምናልባትም 2 ሚሊዮን አገልጋይ አይኖርም ኢትዮጵያ ውስጥ። ያጠቃላይ ቤተ እምነቱ ሲደመር እንደ ክርስትና ብቻ እኮ አይደለም። ያጠቃላይ የኢትዮጵያ ጉምቱ የሆኑት እንኳን የሃይማኖት ተቋማት አገልጋዮች ቢቆጠሩ 3 ሚሊዮን አይገባም አገልጋዩ ብቻ። 3 ሚሊዮን አገልጋይ ባለበት ህዝቡ ይጮሃል። ምንድነው ሲባል የላቸው፣ ምንም የሚሰጡት የላቸው። ገና እግዚአብሔርን ይጠይቃሉ። ህዝቡ መጥቷል እንዴ ላድርገው? ሳይኖርህ ነው አገልጋይ የሆንከው። የህዝቡን ልብ ማሳረፍ ሳትችል ነው አገልጋይ የሆንከው። ህዝቡን መዳኘት መሸምገል ሳትችል ነው የሃይማኖት መሪ የሆንከው፣ አጥማቂ የሆንከው፣ ሰባኪ የሆንከው። የቤተ ክርስቲያኒቱ የመጨረሻው የአገልጋዮች ራስ ሆነህ ርዕሰ እንትና ርዕሰ ገሌ ተብለህ የተጠራኸው ምንም ሳይኖርህ ነው። ህዝብ ፊትህ እያለቀሰ አንተ ማብረት አለቅሳል። ማስታረቅ አቅቶህ ግማሹ ትግሬ ነኝ ይላል፣ ግማሹ አማራ ነኝ ይላል፣ ግማሹ ሶማሌ ነኝ፣ ግማሹ ሀዲያ ነኝ፣ ግማሹ ወላይታ ነኝ፣ ግማሹ ኦሮሞ ነኝ ብሎ እርስ በርሱ ሲቀጣቀጥ ምንም የለህም። ልታሰናብተው ትፈልጋለህ። እርስ በርሱ እየተቀጣቀጠ ልታሰናብተው ትፈልጋለህ። ከፊትህ ልፍ እንዲል እግዚአብሔር አስታርቋቸው እንጂ ይላል። ራስህ መቼ ታረቅ? አገልጋዮችም ሰላም የላቸው። እርስ በርሱ የተጣላ አገልጋይ፣ እርስ በርሱ ሰላም የሌለው አገልጋይ፣ እሱም ገንዘብ የሚፈልግ ገንዘብ የሚያሳድድ አገልጋይ ገንዘብ ለሌለው እንዴት ይሰጣል? እሱም እንጀራ የሚፈልግ የዳቦ ጥያቄ ያለበት የሚያለቅስ አገልጋይ፣ በቁራጭ ጨርቅ እንባውን እያበሰ የሚያለቅስ አገልጋይ፣ ገና ያልተባረከ የራበውን ህዝብ ምን አምጥቶ ይስጠው? ሐዋርያት የገጠማቸው ይሄ ነው። ምድር ቁና ሆነች፣ ስጧቸዋል። ምን ይበሉ? መንጎራ አይደለም መጨነቅ ነው። ምን ይበሉ ሐዋርያት? ስጧቸው አልኳቸው እኮ። ሲጨንቃቸው መጨረሻ ላይ ያለችዋን ተናገሩ። ምንም የለንም አሉ። እንዴት ምንም የለም? ምንም የለም ግን ትንሽ ያለች አሉ። በጣም ነው የሚያሳዝነው። ያን ፓርት ሳይ ሁሉ ያለቅሳለሁ። ያለችዋን አወጧት። 2 ዓሳና 5 እንጀራ አሉ። እዚህ ጋር 5 የገብስ እንጀራ አለ። እሷ ምን ትበቃለች? ለነሱ እንኳን እኮ አትበቃም። ኢየሱስ ክርስቶስ መጨረሻ ላይ ያደረገው ነው ትልቁ ዛሬ የትምህርታችን ርዕስ፣ ትልቁ የምንባረክበት የምናርፍበት ትምክህታችን፣ ትልቁ የህይወታችን ካስማ የሚተከለው እዛ ላይ አምጡት አላቸው። በቃ እነሱ መስጠት አልቻሉ። ትልቁ ነገር ይሄ ነው። እባካችሁን ህዝቡን ማስታረቅ የማትችሉ ሰዎች ሽማግሌ ተብላችሁ አትጠሩ። ሽምግልናችሁ በሀፍረት እንዳይከደን። ህዝቡን አገልግላችሁ የማታሳርፉ እባካችሁን አገልጋይ ተብላችሁ አትጠሩ። ህዝቡን የማትመክሩና የማታሳርፉ መምህራን ተብላችሁ አትጠሩ። ህዝቡን የማትመግቡና የማታጠግቡ የሃይማኖት መሪ አትባሉ እባካችሁ። እውነትንም እላችሁ ስማችሁ ከግብራችሁ ጋር አብሮ ይሁን። ግብር የሌለው ስም፣ ስራና ውጤት የሌለው ሹመት ነው የተሸከምነው። እውነት የላችኋለሁ። በእግዚአብሔር ፊት ንስሐ ልንገባ የጎደለንን ልንጠይቅ ይገባናል። ሁላችንም ረሃብተኛ ነን። አገልጋይ እንዴት ከህዝቡ አይሻልም? ቢያንስ በጸጋ በእውቀት፣ የኢኮኖሚ ጥያቄ ሌላ ጉዳይ ነው። ቢያንስ ግን በእውቀት በጸጋ በመምከር በብስለት ሁሉም በመቻል በመምራት ሁሉም በማቀፍ በመውደድ በትዕግስት በጸሎት እንዴት አገልጋይ ከህዝቡ አይተጋም?
አይተጋም። ይሄ ሁሉ ህዝብ ይሰቃያል። የኢትዮጵያ ህዝብ የሚሰቃየው ስቃይ ቀላል ነው እንዴ? እኔ በዚህ ህዝብ አልፈርድም። የኢትዮጵያ ህዝብ ህሊና ቢስ ቢሆን፣ የኢትዮጵያ ህዝብ ቢዋሽ፣ የኢትዮጵያ ህዝብ ቢሰርቅ፣ የኢትዮጵያ ህዝብ እንዲህ ድብልቅልቁ ቢወጣ እኔ እንዴት ፈርዳለሁ? ልፈርድ አልችልም። ይሄ ህዝብ የተሸከመው ነገር ቀላል ነው እንዴ? ስቅይት ነው ያለው። በየቀኑ አጀንዳ ይፈጠራል። ኢትዮጵያ ውስጥ ሃይማኖት ውስጥ ሌላ አጀንዳ ይፈጠራል። ራሱ እዛው ውስጥ አገልጋዮች ህዝቡን ማሳረፍ ሲገባቸው እርስ በርስ ይተካተካሉ እንደ ሰከረ ዶሮ። ብዙ ሰው ዶሮ የማይሰክር ይመስለዋል። የሚገርመው ዶሮ በፀሐይ ብዛት ይሰክራል፣ ዶሮ በነፋስ ብዛትም ይሞታል። ይህን ወቁ። እንደ ሰከረ ዶሮ ፀሐይ ናላውን እንዳዞረው ይቀጣቀጣል ራሱ አገልጋዩ። ህዝቡ ይጮሃል፣ ማን ይሰማዋል? ኢየሱስ ክርስቶስ አምጡት አላቸው። እሱ ያለውን አምጡት አላቸው። 5 እንጀራና 2 ዓሣ አምጡት አላቸው። መጥገፍ ምን እንደሆነ፣ ማሳረፍ ምን እንደሆነ፣ አገልግሎት ምን እንደሆነ፣ መሪነት ምን እንደሆነ፣ መጋቢነት ምን እንደሆነ፣ የበላይ ሆኖ ህዝቡን ማሳረፍና መምራት ምን እንደሆነ፣ እረኝነት ምን እንደሆነ፣ ጭንቅን መፍታት ምን እንደሆነ፣ መፍትሄ ለምድር ማምጣት ምን እንደሆነ ኢየሱስ ሊያሳያቸው አምጡት አላቸው። ከብዙ ጭንቅ በኋላ ህዝቡ በህዝብ ላይ እየተደራረበ አቧራ ጠጥቶ ፊቱ ከስሎ ከመንደር በጣም ርቋል። ህዝቡ ባለ ጉዳይ ነው። እንዴት ይመለሳል? ጉዳዩ ሳያልቅለት ይሄ ያለቅሳል። እስራ ቤት ያለውን ህዝብ፣ በየአምልኮ ያለውን ህዝብ፣ በየጎዳና የወደቀውን ተመልከቱ ኢትዮጵያውያን። ይሄ ህዝብ ወደ ቤቱ እንዴት ይመለሳል? ምን ቤት አለውስ? ቤቱ ሰላም አለ እንዴ? በእግዚአብሔር ፊት ሰላም ያልሆነ፣ በእግዚአብሔር ፊት ያልጠገብነውን በረከት ቤታችን ከየት ይመጣል? ያ ህዝብ እንደዛ ሆኖ ዝም ብሎ ያያል። ሐዋርያትም ምን ሊሆን ነው ብሎ ዝም ብሎ ያያሉ። ለእኛ እንኳን የማትበቃዋን ምን ሊያረጋት ነው ይላሉ። እግዚአብሔር ለምድር የሚበቃ ነገር አለው። ኢየሱስ አምጡታልና ከፍ አደረገው። ምኑን? የሚበላውን ከፍ አደረገው። ምን አደረገው? ከፍ አደረገው። ትንሹን ርዕሳችንን እዚህ ላይ ካስማውን እዚህ ላይ እንትከለው። ምን? ያነሰብህን ነገር ከፍ አድርገው። ኢየሱስ እንደዚህ ነው ያደረገው። ያነሰብህን ነገር፣ ጸጋ አንሶብህ ከሆነ ጸጋህን አታንኳሰው፣ ጸጋህን አታናንቅ፣ ከፍ አድርገው። የሰጠኸኝ ይበቃኛል ጌታ ወይ አመሰግንሃለሁ፣ በዚህ ጸጋዬ እንድሰራ አድርገኝ ይበል። እግዚአብሔር ጸጋህን ያበዛልሃል፣ ይጨምርልሃል። ከፍ አድርገው። ያነሰብህን እውቀት አንሶ ከሆነ እግዚአብሔር ሆይ የሰጠኸኝ እውቀት ይበቃኛል፣ በዚሁ በሕይወት እንድኖር እርዳኝ፣ ይሄን ማወቅ በአንተ እንድኖር አድርገው ብለህ እውቀትህን ባርክ። እግዚአብሔር በእውቀት ላይ እውቀት ይጨምርልሃል፣ ከፍ ያደርግሃል። አንዳንዱ በቤተሰቡ የሚያፍራል፣ የደሃ ልጅ እንዳይባል፣ የምናምን ዘር እንዳይባል፣ እንደዚህ እንዳይባል ብዙ ምክንያት አለ። ሰው በቤተሰቡ እንኳን ያፍራል። እንዳታፍር። ያነሰብህን ቤተሰብ፣ ደሃ ነው ጨርቃም ነው ያልከውን ቤተሰብ፣ የጎሰቆለች ፊቷ የተጨማደደውን እናትህን፣ አንተን በማሳደግ የጎበጠችውን እናትህን ከፍ አድርጋት። የኔ እናት ውብ ናት፣ የኔ እናት ጎበዝ ናት፣ የኔ እናት ጠንካራ ናት በል። እግዚአብሔር ያበዛልሃል። ያነሰብህን ነገር ከፍ አድርገው። ለአንተ ብሎ እጁ የቆረፈደውን አባትህን፣ ለአንተ ብሎ በንፋስና በፀሐይ ሲንገላታ አይኑ የሞጨሞጨው አባትህን እንዳትንቅ ከፍ አድርገው። ይህኔ አባት ጀግና ነው፣ ይህኔ አባት ጎበዝ ነው፣ ይህኔ አባት ውብ ነው። እኔን በማሳደግ እኔን በማኖር እኔን በመውለድ እንዴት እንደጎሰቆለ እግዚአብሔር ሆይ ባርክልኝ በለው። አባትህን ከፍ አድርገው። አባትህን እንዳታንቋሸሽ። የዚህ ትውልድ ውድቀት አባቱንና እናቱን በመጥላት በማንቋሸሽ ነው። ብዙ ሰዎች ገጥመውኛል። እናታቸውን እንደ ነፍሰ ገዳይ የሚጠሉ። ምንም ታድርግ እናት፣ ምንም ልታደርግ ትችላለች። ከፍ አድርጋት። ገንዘብ አንሶብሃል አይደል? ስራ አልበቃ ብሎ ስራ አንሶብህ ንቀኸዋል አይደል? ስራ ተራ የማይረባ ስራ ብለህ ስራህን አታንቋሽ፣ ከፍ አድርገው። እግዚአብሔር ሆይ ስራ ስለሰጠኸኝ፣ ስራ ብዬ ወጥቼ ስለምገባ ስራዬን ባርክ ብለህ ስራህን ከፍ አድርገው። ስራህን አታንቋሽ። ሀገርህን ኢትዮጵያ እንዳታንቋሽሽ። ብዙ ሰዎች ምናልባትም በሚሊዮን የሚቆጠሩ ሰዎች ከ30ና ከ40 ሚሊዮን ያላነሱ ኢትዮጵያውያን አገራቸውን በማንቋሸሽ፣ አገራቸውን በመስደብ፣ አገራቸውን በመናቅ፣ ህዝባቸውን በማንኳሰስ ነው የሚታወቁት። ህዝብህን አታንቋሽ። ሀገርህን ኢትዮጵያን አታናንቅ፣ ከፍ አድርጋት። ሀገሬ ውብ ናት፣ ሀገሬ የተባረከች ናት፣ ሀገሬ የጻድቃን ሀገር ናት፣ ሀገሬ የጀግና ምድር ናት በል። እግዚአብሔር ጀግኖችንም ጻድቃንንም ያበዛል፣ ችግርህን ይቀርፋል። አገርህን ከፍ አድርጋት። አገርህን አታዋርድ። ህዝብህን አታንኳስ። ህዝብህን ውደድ። ይታወቃል የኢትዮጵያ ህዝብ ክፉ ነው፣ ጠንካራ ልብ ነው ያለው። ግን ከነደካማ ጎኑ ውደደው። ህዝቤ እግዚአብሔርን የሚያውቅ ነው በል። እግዚአብሔርን በማወቅ ይሞላል። ህዝብህ ላይ አታሟርት። ህዝብህን ደንቆሮ ብለህ አትስደብ። ለህዝብህ እግዚአብሔር እውቀትን ይሰጣል። ኢየሱስ እንዲህ ያደረገው
5 እንጀራ የማይመስል ነገር እኮ ነው። ከሰው ጭንቅላት ውጭ እኮ ነው። 2 ዓሣ ከፍ አደረገው። ምን ሊያረገው ነው? ሊያበዛው። ከፍ አደረገው፣ አመሰገነ። አባት ወይ አለ፣ ለዚች ምድር ምንም ነገር ቢኖር የሚያንስ ነገር የለም። ባንተ ፈቃድ፣ በእኔ ፈቃድ፣ ባንተ ስልጣን፣ በእኔ ስልጣን ምድር ትባረካለች። አንዳች ነገር አያንሳትም። በሚያገለግሉኝ በሾምኳቸው ፊት፣ በሚከተለኝና በተቸገረው በሚቅበዘበዘው ሕዝብ ፊት ምንም ነገር አንሶ ምድር አትዋረድም፣ ይበዛል ነው። ከፍ አደረገውና አመሰገነ። ስጧቸው አለ ቆርሶ። 5 እንጀራ ለቁጥር አታከታቸው። ቆርሰው ለሕዝቡ ሰጡት፣ ጠገበ። ቅድም ምን ብለው ነበረ? ሕዝቡ የሚበላው የለም፣ አሰናብታቸው። ወዴት? ሰውን ከእግዚአብሔር ቤት ወዴት ታሰናብተዋለህ? ቤተ ክርስቲያን ለምድሪቱ መፍትሄ መሆን ሲገባት ሰዎች በሰፈር ሽማግሌ ይታረቃሉ። ቤተ ክርስቲያን ሲባል እሷማ ስራ በዝቶባታል፣ ቢዚ ይሆናለች። አገልጋዮች ድሃ አይዳኙም፣ ድሃ አይመለከቱም፣ ጉዳያቸው አይደለም። የታመመው ሕዝብ እያለቀሰ ቤተ ክርስቲያን 5-6 ጊዜ ወድቆ የሚደርሳለ፣ ህመሙ አላስ እየወደቀ መሬት እየቧጠጠ ቤተ ክርስቲያን የሚሄዳለ። እግዚአብሔር ሆይ ፍታኝ፣ ክርስቶስ ኢየሱስ ሆይ የዚች ቤተ ክርስቲያን ጌታ ምሕረትን ስጠኝ ብሎ መሬት ይዞ የሚያለቅሳለ። እንደዛው እንደታመመ ጎብጦ ይመለሳል። ህመምተኛን ማን ይወደዋል? ህመምተኛ የተናቀ አይደል? የተራበን ማን ይወደዋል? ህዝቡ እያለቀሰ ወደ ቤቱ ይመለሳል። ሐዋርያት ቅድም አሰናብተው ብለው ነበር። አሁን በማስተናገድ ደከሙ። እንጀራውን ይጎትቱታል፣ ይዝቁታል፣ አያልቅም። አሳውን እየወሰዱ ይገነጥሉታል፣ ህዝቡ ይበላል፣ አላለቅም። ያነሰብህን ነገር ከፍ አድርገው። ከእግዚአብሔር ቤት ህዝቡን ወዴትም አታሰናብተው። ይቺ ምድር መፍትሄዋ በእግዚአብሔር እጅ ነው። ያነሰብህን ከፍ አድርገው። ሌላ ነገር አይደለም። ከመቅበዝበዝ ታርፋለህ። ትልቁ ችግር ይሄ ነው። እኛ ጋር አሁን ትልቁ ችግር ማጣጣል ነው። ሰው የራሱን ቤተሰብ ሲያጣጥል፣ የራሱን ጓደኛ ሲያጣጥል፣ የኢትዮጵያን ስርዓት ሲያጣጥል፣ ራሷን ኢትዮጵያን ሲያጣጥል፣ ህዝቡን ሲንቅ፣ ሲሳደብ ይውላል። እኔ ግን ልንገርህ፣ ያነሰብህን ነገር ከፍ አድርገው። ፍቅረኛ አነሰችብህ አይደል? አልበስል ብላ ጨቅላ ሆነችብህ አይደል? ከፍ አድርጋት። እግዚአብሔር ያበስላታል፣ እግዚአብሔር ያሳድጋታል። ያለበለዛ ግን ሴት ስታነሳ ሴት ስትጥል ትኖራለህ። አድ ኤንድ ድሮፕ። ይሄ የካምፓስ ላይፍ፣ የስኩል ላይፍ ይሆናል ህይወትህ ምድር ላይ። መቼ ነው ትምህርትህን የምታቆመው? መቼ ነው በስለህ በህይወት የምትኖረው? በቃ ሴት ስትቀንስ፣ ሴት ስትደምር ትኖራለህ። ግድ የለህም። አንዷን የወደድካትን የቀረብካትን ሴት ምንም ነገር ይኖራት፣ አታዋርዳት፣ አትናቃት፣ አትማት፣ አታንኳሳት። ከፍ አድርጋት። ከፍ የኔ ፍቅረኛ፣ የኔ ሚስት፣ የኔ አካል ጎበዝ ናት፣ ምሁር ናት፣ በሳል ናት፣ ቆንጆ ናት፣ ቻይ ናት በል። ከፍ አድርጋት፣ አታዋርዳት። እግዚአብሔር የተናገርከውን ያደርጋታል፣ ያበዛታል። እግዚአብሔር ማኅፀኗን ይከፍታል፣ በልጅ ያበዛታል። እግዚአብሔር እጆቿን ይከፍታል፣ በሥራ ያበዛታል፣ ይባርካታል። አንቺም እንደዛው እጮኛሽን ፍቅረኛሽን እያንቋሸሽ ወንድ በወንድ ላይ ስትደርቢ አትኑሪ። አንቺም ያው ነው። አድ ኤንድ ድሮፕ ነው። ወንድ ታነሻለሽ፣ ወንድ ትጥያለሽ፣ ወንድ ትደምሪያለሽ፣ ወንድ ትቀንሻለሽ። እድሜሽ ሙሉ እንደዚህ ትኖሪያለሽ አይደለም። አጠገብሽ ያለውን ወንድ፣ ወደ ጭንሽ የገባውን ወንድ፣ ክንዱን ተንተረሰሽ የተኛሽውን ወንድ ከፍ አድርጊው፣ አታዋርጂው፣ አትናቂው፣ ከፍ አድርጊው። እግዚአብሔር ከፍ ያደርገዋል። ከፍ አድርጊው፣ አታዋርጂው። ሁላችሁም ብትሆኑ የተሰጣችሁን ስራ፣ ያገኛችሁትን እድል፣ ያገኛችሁትን ሹመት፣ ያገኛችሁትን ገንዘብ፣ ያገኛችሁትን ስራ፣ በአጠቃላይ ያገኛችሁትን እድል ከፍ አድርጉት። ስልጣንም ቢሆን ከትንሽ ጀምረህ ሊሆን ይችላል፣ ከትንሽ ጀምረሽ ሊሆን ይችላል። ስራም ሊሆን ይችላል፣ ከትንሽ ጀምረን ሊሆን ይችላል። አገልግሎትም ሊሆን ይችላል። የተለያየ የህይወት ልምድም ሊሆን ይችላል። በትንሹ ጀምረን ሊሆን ይችላል። ሰዎች ባማከሩንና በጠየቁን ቁጥር ግን እሱን ማንቋሸሽ የለብንም። እንዳታንቋሸሽ፣ እንዳትንቅ፣ በራስህ መደበኛ ህይወት ላይ እንዳታሟርት። ከፍ አድርገው። አመሰግናለሁ፣ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር መንገድ ሰጥቶኛል፣ በመንገዴ ላይ ያሳድገኛል፣ በህይወቴ ይባርከኛል በል። ከፍ አድርገው። የብዙዎቻችን ችግር ያለንን ነገር የማሳነስ፣ ያነሰውን የማሳነስ፣ መሬት ላይ የመጣል፣ የመናቅ፣ የማዋረድ ችግር አለብን። ሰው የራሱን እምነት እንኳን ከሌላ ጋር ሆኖ የራሱን ሃይማኖት እንኳን ምን ያደርጋል? ይተቻል፣ ይሰድባል፣ ያንጓጥጣል። ግድ የለህም። የምትከተለው እምነት ችግር ካለበት እግዚአብሔር ይቀይረዋል።
እግዚአብሔር ለሕይወት ያደርግልሃል። ክርስቶስ ኢየሱስ በሕይወትህ ይመጣል። ለምን? ቆሞ እየታዘበህ ነው። ይሄ እንጀራ ከመብዛቱ በፊት ሐዋርያት ለሕዝቡ ያንን የበዛ እንጀራ ከማደላቸው፣ ሕዝቡ ከመጥገቡና ከማረፉ በፊት፣ ሕዝቡ ጎኑን መሬት አስነክሶት ሸለብ ብሎ በእንቅልፍ ከማረፉ በፊት ኢየሱስ ክርስቶስ ድርጊቱን ያይ ነበርኩ። ስለዚህ በሕይወታችን ያለውን እንቅስቃሴ ኢየሱስ ክርስቶስ ያያል። ስለሚያይ ያነሰባችሁን ነገር ከፍ አድርጉት። ሕዝቡን ከእግዚአብሔር ፊት ያለ ፍትሕ አታሰናብቱት። እንደ ራበው፣ እንደ ጠማው፣ እንዳመመው፣ እንደ ተቸገረ፣ እንደ ተኮራረፈ፣ እንደ ተጣላ፣ እንዳቄመ ከእግዚአብሔር ቤት አታሰናብቱት። ይህ ሕዝብ መመላለስ ሰልችቶታል። ስለዚህ ሐዋርያት ለሕዝቡ ያንን እንጀራ ቀረቡ። ወደ ከተማ ይሰናበት የተባለው ሕዝብ እዛው ምድረ በዳ ላይ ምድጃ ሳይኖር፣ ምጣድ ሳይኖር፣ ሊጥ ሳይኖር፣ ሳይጋገር፣ ወደ ባህር ሄደው ዓሣ ሳያወጡ፣ ድስት ጥደው ወጥ ሳይሰሩ ኢየሱስ ክርስቶስ በምድረ በዳ 5 እንጀራና 2 ዓሣ አብዝቶ መገባቸው። ያ ሕዝብ ጠገበ፣ ረካ። ይሄንን ወደ ምሳሌውን እንዳንሄድ ይሰፋል እንጂ በዋናነት በምድረ በዳ የጠገበው ሕዝብ ምንድን ነው ሲባል በሕይወታችን ባዶነት የተሰማንና ምንም የሌለን ከእግዚአብሔር ጋር ስንሆን፣ የእግዚአብሔር መንፈስ ከኛ ጋር ሲሆን፣ የኢየሱስ ክርስቶስ እጅ በእኛ ላይ ስትሆን ሁሉ ይበዛል፣ እንጠግባለን፣ እናርፋለን ነው። ያነሰባችሁን ነገር ከፍ አድርጉት። ይሄው ነው። ያ ሁሉ ሕዝብ በላ፣ ጠጣ፣ ጠገበ። በእግዚአብሔር ቤት የሚራብ የለም። መቋጫችን ይሄ ነው። እግዚአብሔርን በትክክል ከተቀበል ነው። ያነሰብንን ነገር ከፍ አድርገ ነው ለእግዚአብሔር ከሰጠ ነው። ከፍ አድርገው ማለት ፀሐይ አስመታው እያልኩ አይደለም። ይሄ ብቅል አይደለም። የተሰጣህል ነው እንዴ? ከፍ አድርገው ስል ፀሐይ አስመታው እያልኩ አይደለም። ከፍ አድርገው ማለት አግንነው ማለት ነው። ባርከው፣ ለእግዚአብሔር ስጠው። ከፍ አድርገው፣ አትጣለው፣ አትርገመው፣ አታንቋሸው። ሕይወትህን አትናቅ፣ ወገንህንም አትናቅ፣ ሀገርህንም አታንቋሽ፣ ስራህንም አታንቋሽ። ትንሽም ብትሆን በተለይ እኛ ሀገር ስራ የማንቋሸሽ፣ የሰውን ዘርና የሰውን እምነት የማንቋሸሽ፣ የሰውን ተክለ ሰውነት የመተቸት የመተረብና የማላገጥ በሽታ አለብን። ሱስ አልለውም፣ በሽታ ነው። ስር የሰደደ በደም የሚተላለፍ በሽታ ነው ያለብን። ይሄንን ንቀለው ከውስጥ። ከፍ አድርገው ስል ዝም ብለህ እንደ ብቅል ሰቅለህ እንደ ፀሐይ ላይ ልታሰጠው አይደለም። ከፍ አድርገው ስል ባርከው እያልኩ ነው። ለእግዚአብሔር ስጠው፣ ሕይወትህ ገናና ይሆናል። አመሰግናለሁ። ከእግዚአብሔር ቤት ሕዝቡ መፍትሄ ሳያገኝ እንዳታሰናብቱት። ያነሰብህን ነገር ከፍ አድርገው። ስለነበረን ጊዜ አመሰግናለሁ። ደጉ አባታችን በባዶ እየሞላን የሌልንን ነገር እያበዛልን ያስተማረን፣ እያኖረን፣ እየመከረን የዘላለም አባት የተመሰገነ ይሆን። እኔ አለማየሁ ነጋሽ ነኝ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።